ብሎ ያደገው በእኛ ቤተሰብ ውስጥ ነው። ስለዚህ ማናት ሲባል አክስቴ ናት አለ። መታወቂያዋን አሳየች፣ ወሰደች፣ አለቀ። ከልጁ ጋር ያለው ነገር ይሄ ነው። ቤት ውስጥም ሲሆን ያው እንዴት እንደሚጠብቀው አላቅም። ልጅሽን ግን አንቺ ከመጣ በኋላ አንቺ ጋር አባትህ ጋር ምን አሳለፍክ? እንዴት አረግ ምናምን ስትይው ምንድን ነው የሚል ነገር ይነግረኛል። አንደቀኝ፣ እንዲያረገኝ ይልቀኝ። ከዛ ጥሩ የሚያሳልፈው ጊዜ ካለ ይነግረኛል። ግን ደግሞ ካልገባኝ ማለት ተላፋኝ ተጫወተኝ ነው። አነቀኝ ምንድን ነው እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲመተናነቅ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደ አይነት ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ። እነዚህ ማለት እጅ ትቦይ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ አደረገኝና አነቀኝ አለ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ አለ ብዬ ተሻል አይፈልግም ወይስ ያቅፈዋል ይፈልገዋል? አባቱ ሲያይ ልጅሽ በግድ ነው የለመደው፣ ምክንያቱም ህፃን ልጅ ብስኩት፣ ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሽው እሺ ነው የሚለው ነው አይደለም? በቤት ሲመጣ እየሮጠ ያቅፈዋል ወይስ እምቢ ይላል? በቤት ሲባል ልጅሽ አባቱ ጋር ሄድ ሲባል እየሮጠ ሄዶ ያቅፈዋል ደስ ይለዋል ወይስ እምቢ አልፈልግም ይላል? ላይ ሸሸዋል አላውቅም። እሱን አሁን እኔ አይደለሁም ማገናኘው፣ እኔ አላገናኘህም ብዬዋለሁ። ከእናቴ ጋር ነው የሚገናኘው። እናቴ ናት ጥገረና ማዘር ለምን ቆይ እንደዚህ ላድርግ? ሰላም ደህና ነሽ? ማዘር እንዴት ነሽ? ሰላም ነው ይመስገን። አለን። እኔ እንኳን ካለኝ ሁኔታዎች እኔ በመጀመሪያ እንኳን እንደዚህ መቅረብም አልፈልግም። ዛሬ ስለቀረብኩም እንግዲህ ለሚመለከተው ሁሉ ሰላም እላችኋለሁ። መልካም ነው። ሆኖም ሰው እንደዚህ ተወያይቶ ችግር መፍታት መልካም ነው፣ ቆንጆ ነው። አንድ ነገር አለ። እኔ ምኖረውበት የነበረው ከደንበል ጀርባ ነው። ስኖር ጎረቤቶች ይጠሩኛል። ሲጠሩኝ የሆነ የድሃ ነኝ እባካችሁን እርዱኝ የሚል ፊልም ቢኒያም ለቋል። ልጁን ታቅፎ ማለት ነው። ነይ እስቲ ይሉኛል ጎረቤቶቼ። እሺ እላለሁ። ይህን ፊልም ተመልከቺ ይሉና ያሳዩኝና እነሱ ሁሉም አንገታቸውን ይደፋሉ። አዘንኩ። ወዲያው የውሃ ሚዲያ ሄጄ ዲቦራም ቢኒያምም ልጁን እንዳያወጡብኝ መናገር አለብኝ። ሁለተኛ ለምን የልጁ ሞግዚት እኔ ነኝ። በታክሲ ሲሄድ ይሄ ሊታቂዋለሽ የውሃ ሚዲያ የሚዲያ ልጅ ኮንትሮባንድ ልጅ ሌላም እየተወራበት እኔ በመሀል ጭንቅ ለልጁ ልብሱን ሁሉ ቀይራለሁ። አንዳንዴ እስቲ በማይታወቅበት ልብስ ይሁን አንዳንዴም እንደው አቃጥለዋለሁ፣ እናደዳለሁ በጣም እና ይህ ሁሉ ሁኔታዎች በእኔና በህፃኑ እያለፈ ተሻግሬያለሁ። እኔ ቀደም ሲል 2 ልጆች አሳድጌያለሁ። አንዷ ዲቦራ ናት፣ አንዷ ሊያ ናት። 2 ልጅ ሳሳድግ ድምፄ ተሰምቶ አይታወቅም። ግን በዚህ ህፃን ልጅ አንገቴን የምደፋበት ጉዳይ የለም። ሚዲያ ላይ መውጣት እሱስ ዶላሩን ያፍሳል። ይሄ ህፃኑ ልጅ ግን የዛሬ ህፃን የነገ ታዳጊ ነው። መጨረሻው በዚህ ህይወት ውስጥ ይኖራል። እስቲ አስቢው። 2 ቢኒያምና ህፃኑን ለማስተዋወቅ እኔ 17 ቀን የፈጀብኝ። ህፃኑ ምን ያደርጋል? ማንም ልጅ ላይ ሰው ትልቅ ሰው ሲያገኝ ሄዶ እግሩ ላይ ጥምጥም ይላል። ያሳዝንሻል። ግን ቢኒያምን ለማወቅ ቢኒያም ይመጣል። አባትህ እኮ እኔ እኮ ነኝ ይለዋል። ከምንም ይቺ ጉልበቱን ያጥፍና ሰውነቱን አቀማመጡን መሀል ያደርግና ወደ ግድግዳው ነው የሚሸሸው። ይሄ ልጅ ምን ሆኖ ነው እንዲህ የሚሆነው? እስቲ ቆይ ሁሉ ጊዜ እንዲህ ሲሸሸው አንድ ቀን እስቲ ቆይና ቢኒያም ወተት ይግዛልህ ብዬ ሄድኩኝ ወደ ቢኒያም መንገድ። ሲሄድ 3 ሆነው እየመጡ ነው። እስቲ ዛሬ ስጋ ግዛለት ቢኒያም ምናምን አልኩት። እሺ ብሎ ግማሽ ኪሎ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ። ልጁ ግን በዛው ልክ ራሱ ቢኒያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል። ቢኒያም ጭንቅላት ንፍቶን ሁሉ ይሄ ልጅ ላይ ግባቡ ነው እንዴ? 17 ቀን ሙሉ ገባሽ ላይ ግባቡ ነው እንዴ ብዬ እቤት መጣ ልጁ። አሁን ቢኒያም እንትን ግዛልኩት፣ ሶፍት እዛ ዋይፕስ ግዛልኩት፣ ገዛ። እኔ የቢኒያምን ጭንቅላት አጸዳሁት። በቃ ጓደኞች እንዳያዩ ሂድ፣ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ። መከርኩት፣ ልጁን ማለት ነው። እና ግን ከዛ በፊት ያጠፋው ጥፋት ቢኒያም ምንድነው? እሱ ልክ የመጀመሪያ ቀን አንድ ላይ
መጣ አይደለም እንዴ በጋረድኩ አለ። ማሚ በጉን ተመልከች አለኝ። አይ እኔ እኮ በጉን መመልከቱስ ልመልከት ምንም ማለት አይደለም፣ ግን እኮ እኔ ይቅርታ ያልኩ እዛው ሚዲያ ላይ ነው። ሚዲያ ብትቀርልኝ ነው ለኔ ሀሳቤ። በግም ሳታመጣ ሚዲያ ምን ነው ብትቀርልኝ ነው አላማይ። ለምን ነገር ተከትሎ እንደሚመጣ ይገባኛል። ቢኒያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛው ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢኒያምን እያስመከር ነው በእውነተኛ መንገድ፣ በእውነተኛ ጉዞ፣ በእውነተኛ ህይወት ሄደው እውነትም እርግጥ ነው እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱም የራሱ ጓደኛ የሷ አላማ ቢኖረው አይደል እንዴ ይሄ ህፃን ተጨንቆና ተሰድቦ ማደግ የለበትም። ሞግዚቷ በስምንት ወሩ በህግ ነው የሰጠችኝ። አልሰጥ ብላኝ አንቺ ተማሪ ሩልሽ ወደ ትምህርት መሆን አለበት፣ ዲግሪ ብታጭ ዲፕሎምሽን እንኳን ያዥ እና እኔ እናት ሆኜ እያለሁ ይሄው በእናትነት ዲግሪ ይዤ የለ ማስተርንም ባገኝ እማር ነበር። ህፃኑ ተወልዶ በ3 ወር ለማስተርነት ጓደኞቼ ሲሄዱ ጎንደር ዩኒቨርሲቲ ዲግሪ ተማሪን ጨርሻለሁ ለማስተርነት መሄድ ነበረብኝ እና አራስ ትቼ እንዴት ሄዳለሁ? ግራ ተጋባው እና ቆይ ለማንኛውም ልጄ ትበልጥብኛለች፣ ህፃኑም ይበልጥብኛል እና አንድ ቀን ድል አገኛለሁ በማለት ማስተሬን ትቼ ልጄን በስርዓት ይዤ ያው እሷም ቢሆን ወደኋላ አላለችም። አዝላ ተላላኪነት ሰርታ ከተላላኪነት ልጅ አዝላ ማለት ነው። ከተላላኪነት ደግሞ እንደገና ተምራ ይህንን የነርሲንግ ሰርተፍኬት መያ የጀግና የጎበዝ ናት። የአመንኩባት በልጄ ደስ እያለኝ ነው ያለሁት። በተወለደውም ህፃን ወደኋላ ልመልስሽና ቢኒያም የሚያስተምረው ከኔ 200 እርምጃ ወይም 200 ሜትር ማለት እኮ ነው። 200 እርምጃ ነው። አባት ነው ብዬ ሄጄ አልጠየኩትም። ለምን መጥቶ አምኗል እንጂ አልካደም። ይሄ የገዳት ልጅ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። አባት ነው ብዬ ዞር ብዬ አልጠየኩትም። ቀድሞም መጥቶ አልካደም። ሲክድም አልካደም። እኔ እዛ ሚዲያ ላይ ክጄ ነበር። እኔ እንጃ ምን ሆኖ ነው አልኩኝ። እኔ ራሴ ተራበ ተጠማ ለምን ጠጋ ብሎ አያማክረንም? እንረዳዋለን። ይሄም አለው የልጄ ባልም አለ። በጣም እንረዳዋለን። ለምንድን ነው እንደሚሆነው ብለን ነው የደነገጥ ነው። ከመጣ ምን ነው ሰላም ቢሰጠን እዛው ምን ነው በይቅርታው በቀረልኝ ነው ልቤ ሀሳቢ። በጉ አለ እውቀት ስለታረደ እንዳለ ጸጉሩ ክስክስ ብሎበት ማንም የበላው የለም። ኧረ በእናትህ አንተው ራስ ከነጓደኞች መጣ ገባ እያልክ ብትበላ ነው ደስ የሚል ብዬ ነው የተለማመጥኩት። አሁንም ዲቦራንም መለመን አልፈልግም፣ እሱንም መለመን አልፈልግም። እንደው እንደኔ ዲቦራ የከሰሰችው አንደኛ ሰላሜን እፈልጋለሁ፣ ሁለተኛ የልጄንም ሰላም እፈልጋለሁ፣ ሶስተኛ አባት ነኝ ብለህ ስለመጣ የዲኤንኤ ምርመራ ስላለ በዛ ብትረዳው ብዬ ነው። እችን አትከሱ፣ ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ ጠፋው። ኧረ በኢየሱስ አይባልም እኮ ወንድሜ ልጄ። እኔ ልንገርህ ለካሌብ 30,000 ብር እኔ ካሌብ የወጣለት ስሙ እንዴት ነው? እሷም ናቱ ብላለች። 9 ስም አወጣን የመጽሐፍ ቅዱስ ቃል ከ9ኙም ካሌብ የሚለው ነው የወጣው። ነግሬዋለሁ። እና እኛ ያልነው ካሌብ መከራ አሸናፊ፣ ጥሩ ነገር አድራጊ፣ ድል አድራጊ ሰው ማለት ነው። ካሌብ ማለት ምንም ማለት አይደለም። እና ካሌብ ነው የምንለው ብዬ ነገርኩት። እንዳ ሲወጣ ሲገባ እናቱ ልጁ ግራ እየገባው ዝም እና ቢኒያምን ያወቀው በ17ኛ ቀን ነው። በግድ እኔ ለምኜው እንዲህ ጭጣቱን አድርጎ ጠበቀው ቢኒያምን ማለት ነው። ከዛሬ ጀምሮ ቢኒያምን ባታከብር የኔ ልጅ መሆን አልችልም ብዬ አስጠንቅቄው ጣቱን እንዲቻሽሎ ጠበቀው ራሱ ቢኒያምን በ17ኛ ቀን። ምን አይነት ልብ ቢኖረው ነው ብዬ ራሴም ዘገነነኝ። ህፃኑ ወንድ ልጅ ካየ ሄዶ ነው ላፍ የሚያደርገው። እንደገና መስከረም 1 የሆነውን ልንገርሽ፣ 7 ሰው በተሰበሰበበት እኔ ነኝ አባት አለ። የሚረዳው ልጅ ነው እኮ በጣም ያሳደገው ልጅ ልደቱን እያከበረ ልብሱን ከህፃናት ልብስ ቤት ተፈልጎ እየተገዛለት በጣም እያሳመረ እያሳደገው። ምን የቸገረው ነገር ከጡጦ አቅም ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይኸው ዛሬ ድረስ ተውልኝ ስላለው እርግፍ አድርጎ ትቶት ያኛው ይኸው ዝም ብለን እየገረመን ነው በቢኒያም ያለ ነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰው ሰላም ቢሰጥ ምን አለበት? እህቴ ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው? የእህታችን የልጄ የእህቷ ባለቤት ከዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው ያንኛው ነው።
መዝግባ ያስቀመጠችው እሱም ያወራውን አለ። እናቴ የመዘገበችውን ደግሞ እዚህ እናትሽ የመዘገበችውና እዚህ ጋር እሱ ከተናገራቸው ውስጥ ኤክስ ላይ ታደርጋለሁ። እሺ ቆይ ለምን ይኸው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። ከዛ በመስከረም 11 በየቀኑ አይገናኝም። መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የ4 ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 ይሁን። አዎ ማታ ማታ ይጠቀማል። እኔ ራሱ እንደውም ዳይፐር ሲል ተሳስተካከል የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አልችልም ስለው እኔ ጋር መጥቶ ሲያደር ማታ ማታ ይሻላ ነበር እና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ከአስቤዛ ጋር አጠናክርላቸው። አይ እንትን ልበል ኦልሬዲ አልቋል፣ ብዙ አይደለም። ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል፣ 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። ትልቅና ትንሽ ነው ያለው ገዛ ነው የመዘገቡት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17,000 ብር የደመረው ማለት ነው። 17,000 ብር ኢንቨስት አድርጌ የዩቲዩብ ቪዲዮ ሰራው ያለው ላይ አዎ ከሱ ጋር ሲደመር አለው ነው። ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው ቦንዳ ጫማና አንድ አዲስ ልብስ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ አንድ ጊዜ ብቻ ነው። ኦኬ እሺ እንትን 4,000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4,000 4 ብር አይሰጥም። ያለኝም ነው የሚለው ለቱም ማቅም 4,000 ብር አንዴ እንዲወጡ በጭራሽ ዲኤንኤ ተመርምሮ ነው የሚበዛው። ዲኤንኤ ተመርምሮ አፋትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ